ስለ ሁሉም ነገር በጣም ይቅርታ መስፍን። ምን ሆነሃል? ምንም አልሆንኩም፣ ብቻ ግን ይቅርታ አድርጊልኝ። መስፍኔ እኔ እኮ አልተቀየምኩም። ግን ምን ያህል እንደማፈቅርሽ ታውቂያለሽ። ዛሬ ምንድን ነው? ምን ሆነሃል? ሌላ ነገር አትበይኝ። ታውቂያለሽ ወይስ አታውቂ? በደንብ ነው የማውቀው፣ ግን ደግሞ እኔ ማፈቅርን ያህል እንዳልሆነ ታውቃለህ አይደል? መቼም በዚህ ፍጥነት እዝራን ረስቼው ጆሮን አፈቀርኩት አትይኝም። አሴርን አሁን ሳይሆን ከበፊት ጀምሮ የምወደው ነበር። እንደሱ ቢሆንማ እዝራን አትመርጪውም ነበር። ዛሬማ ጭራሽ ልክ እንደ አዲስ አፍቃሪ ሲነፋረቅብኝ ነው የዋለው። ሲነፋረቅብኝ? አዎ። ምን አድርጎ? እወድሻለሁ፣ አፈቅርሻለሁ እያለ ነው። እንዴ እየቀለድሽ ነው ማየ? ወይ ቀልድ! አንቺ ደግሞ አሁን በዚህ ነገር ይቀለዳል? እና በዚህ እድሜያችሁ ፍቅር እማዬ? ምንም ቢሆን እማዬን በሌላው እንድልጠረጥራት አይገባም ነበር። እሷ እኔን ስጠረጥር እናንተ የት ነበራችሁ? አባዬ እኔ አንተና እማዬን ላወዳድር አይደለም የመጣሁት። ብቻ ግን ያደረግኩው ነገር ልክ እንዳልሆነ ልነግርህ ነው የመጣሁት። ረበለው ኖላዊ በስተመጨረሻ በጣም ሳቢ፣ በጣም የሚያጓጓ እንደገና ደግሞ በጣም አሳዛኝ የሆነ ነገር እየተፈጠረ ነው። ረበለው 2 ክፍል ብቻ ቀርቷል። ኖላዊ ተከታታይ ድራማ ሊጠናቀቅ 2 ክፍል ብቻ ቀርቷል። 2ቱ ክፍል ደግሞ በጣም የሚያጓጓ ክፍል ሆኖ ቁጭ ብሎላችኋል። ሰኞ አንዱ ክፍል ይለቀቃል። በቀጣይ ደግሞ ሮብ ላይ 2ኛው ክፍል ይለቀቃል። ድራማው ይጠናቀቃል። አቶ መስፍኔ አደጋ ደርሶባችኋል ወይስ ደግሞ ተርፈዋል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትላንትናው ክፍል በጣም ያበደ ነበረ። በጣም ሳቢ ክፍል ነበረ። በጣም የሚያሳዝን የሆነ ልብ የሚነካ አይነት ክፍል ነበረ። በተለይ በባልና ሚስቶች መካከል የተፈጠረው ነገር ከምላችሁ በላይ መስፍኔ ታገሰ፣ በጣም ታገሰ፣ ሲበዛ በጣም ታገሰ። መጨረሻ ላይ ግን መወሰን ያለበትን ውሳኔ ወሰነ። እኔ ከዚህ በፊት ተናግሬ ነበረ። መስፍኔ ምንም ሳይል ቀጥ ብሎ ተነስቶ የሚሄድበት ቀን አለ ብያችሁ ነበር። የሆነ ሰው በጣም ሲታገዝ ሲደጋገምበት ተነስቶ ምንም ሳይል በሰላም ተነስቶ ይሄዳል ብዬ ነበር እና ይሄንን ሪቪዌን ይኸው በዚህኛው ክፍል አግኝታችሁታል። በቃ ምንም ማድረግ አይቻልም። እኔ ያልኳት ጠብ ሳትል ድራማው አይጠናቀቅም። ቶሎ ብላችሁ ላይክ አድርጉ። እየመራኋችሁ ነው ጋይስ፣ ሪከመንድ በጣም በቃ እየመራኋችሁ ነው። አልተቻልኩም ተናግሬ ነበረ ከዚህ ቀደም። በቅርብ ነው የተናገርኩት፣ ከ2 ሳምንት በፊት ምናምን የተናገርኩት። መስፍኔ በጣም እየተማረረ ሄዷል። የሆነ ሰዓት ላይ ግን ወስኖ ምንም ሳይላቸው ይወጣል ብያችሁ ነበርና እሱን ክፍል ነው እንግዲህ ያየ ነው። እሺ አሁን መውጣቱን እኔና አደጋ ደርሷል ተብሏል። በዚህ አደጋ መስፍኔም ተጎድቶ ይሆን ወይስ ደግሞ አልተጎዳ ይሆን? ምን ታስባላችሁ? እኔ ግን ድራማው በጣም አሪፍ እንዲሆን መስፍኔ ምንም መሆን የለበትም ብዬ አስባለሁ። አንድ ነገር ልንገራችሁ። በቃ ድራማው እያለቀ ስለሆነ አስቡት። አሁን ካልተናገርኩ ለመቼ እናገረዋለሁ? ይሄ አደጋ ስለተፈጠረ ኔክስት የሚወጣው ፕሌን አልወጣም ማለት ነው። በቃ እንደዛ ነው የሚሆነው። ስለዚህ መስፍኔ ተመልሶ ወደ ቤት ይመጣል የሚል ሀሳብ አለኝ። በዛኛው ውስጥ አይደለም ደህና ነው የሚል አቋም ነው ያለኝ እኔ። መስፍኔ ወደ ቤት ይመለሳል አልሄደም የሚል ሙሉ አቋም አለኝ። ምክንያቱም ድራማው ትንሽ በጣም አሳዛኝ ሆኖ የሚያልቅ ይሆናል። እንደዛ ከሆነ ቤተሰቡ ጎድሎ ማለቁ ትንሽ ይደብራል ብዬ አስባለሁ። ስለዚህ እንዳልኳችሁ መስፍኔ ምንም አይሆንም፣ ወደ ቤት ይመለሳል። በዛ በተፈጠረው ነገር ይቀርና መሄዱ ተመልሶ ወደ ቤቱ ይመጣል የሚል አቋም ነው ያለኝ። እናንተ ምንድን ነው የምታስቡት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይሄ ነገርም ደግሞ ለሜሉ ለወደፊቷ ትምህርት ይሆናል ብዬ አስባለሁ። ሜሉ እንዲለያት አትፈልግም፣ ማለቴ መስፍኔ እንዲለያት አትፈልግም። በጣም ነው የምትወደው። ግን ሜሉ ደግሞ ማስተካከል ያለባቸው ብዙ ነገሮች አሏት። ከዚህ በፊት ብያችኋለሁ፣ በተደጋጋሚ ብያለሁ። የሆነ ቀን መስፍኔ ይሄዳል ብያችኋለሁ ከዚህ በፊት በተደጋጋሚ። በቃ ስታማርረው አልቀበል ስትለው ምናምን
እንደዚህ ከቤት መውጣት አይደለም። መስፍኔ የሆነ ቀን በሰላም ሀገር በቃ የፍቅር አይነት ነገር አውጥቶ ይወጣል ይሄዳል ብያችሁ ነበርና ያንን ነገር ነው ያየነው። እና የሰው ልጅ በጣም እንትን ሲል እንደዚህ አይነት ነገር እንደሚፈጠር ከዚህ በፊት ተናግሬ ነበር። እሱን ነገር ስላሳያችሁ ቴንክ ዩ ሶ ማች ማለት እፈልጋለሁ ዳይሬክተሮቻችን። እና አሁንም ለሜሉ ትምህርት ይሆናል ብዬ ነው ማስበው እንጂ ምንም የሚመጣ ነገር አይኖርም የሚል አቋም ያለኝ። ከዛ በዘለለ አጨራረሱ እንዴት ይሆናል ነው የኔ ጥያቄ። እንዴት ይሆናል ነው አጨራረሱ። እኔ ምን ጉድ ድራማውን በዚህ በሁለት ክፍል ውስጥ እንደሚጨርሰው ለማየት በጣም ጓጉቻለሁ። እንደኔ አልጓጓችሁም ጋይስ? የት ምን አድርጓቸው ነው የሚጨርሱት? እኔ እንጃ። ግን እኔ ሲመስለኝ ድራማው እንዴት እንደሚያልቅ ልንገራችሁ። በወይዘሮ ባዩሽ ማለፍ ጋር አቶ ማቱኝ በቃሉ ተጠርጥረው ወደ ሸቤ ይወርዳሉ። ከዛ በኋላ ሌሎች ነገሮች የሚገኙባቸውና በዛው ተጠቅሎ ወደ ሸቤ ይወርዳሉ የሚል ሀሳብ ነው ያለኝ እንጂ ሌላ ተአምር ይፈጠራል የሚል አቋም የለኝም። ገብቷችኋል አይደል? ላችሁ የፈለኩት ነገር ምክንያቱም በጣም ሁለት ክፍል ማለት በጣም አጭር ክፍል ነው። ስለዚህ ሊሆን የሚችለው ምንድነው? ፖሊሶች ከዚህ በፊት ወደ አቶ በቃሉ ቤት መጥተው ነበረ፣ ሜሉ ጋር መጥተው ነበረ። ስለዚህ በዚህ ጉዳይ የአቶ በቃሉ ከአንተነህ ጋር እጁ አለበት ብለው ፖሊሶች አስበው ከዛ በኋላ እሱን ቼክ ሲያደርጉ ደግሞ የባዩሽም ኬስ ስላለ እሱን አንድ ላይ አድርገው በቃሉ እጅ ከፍንጅ የመያዝ አይነት ነገር ወይም ደግሞ መረጃ የመገኘት አይነት ነገር አሳይተው ወደ ሸቤ ይከቱታል። ድራማው በዛው ተስተካክሎ ያልቃል ማለት ነው። እንደዛ አይነት ነገር የምናይ ነው የሚመስለኝ። ምክንያቱም የቀረችው ሁለት ክፍል ስለሆነች ማለት ነው። የእናንተን ሀሳብና የእናንተን አመለካከት ደግሞ ኮሜንት ላይ ታስቀምጡልኝ ትችላላችሁ። እንደዚህ እንደሚፈጠር እኔ ደግሞ እርግጠኛ ሆኜ ነው የምነግራችሁ። ሌላኛው የአሴርና የሀና ጉዳይ ነው። የአሴርና የሀና ጉዳይ እኔ በፍጹም ብያለሁ አንድ ላይ መሆን የለባችሁም። እርግጥ አድርጌ ነው የምናገረው። እንዶ የመረረ እውነት የለባችሁ፣ በፍጹም የለባችሁ። ከምሬ ነው የምላችሁ። እንደዚህ ከሆነ ምዕራፍ 2 ብላችሁ ብትቀጥሉት ድራማውን ደስ ይለኛል። ልክ እንደ ሀረግ ይሻላል አይደለ ጋይስ? ሁለቱ አንድ ላይ ከሚሆን ምዕራፍ 2 ብሎ ቀጥሉ፣ ሌላ ታሪክ ብናይ ይሻላል። እኔ አልፈልግም፣ ሁለቱ አንድ ላይ እንዲሆኑ አልፈልግም። ከዚህ በፊት ተናግሬዋለሁ። የእነሱ ህይወት ሁለት ነገር ያስተምራል። አንደኛ ትክክለኛ ፍቅር፣ እውነተኛ ፍቅር ጊዜ ፍች እንጂ ወደዚህም ወደዛም ይበል እንጂ እዛው ቦታ ተመልሶ ይመጣል። በተስፋ የጠበቃችሁትን ሰው ታገኙታላችሁ፣ የራሳችሁ ማድረግ ትችላላችሁ የሚል ትምህርት ያስተምራል። እንደገና ደግሞ እየወደድካት የሰው ሆና ስታይ፣ ከሰው ጋር ሆና ስታይ፣ በቃ ሁሉም ነገር በተስፋ ማለፍ፣ በፈጣሪ ላይ ትሎ ማለፍ ነገ ያቺ ሴት ወይም ደግሞ ያ ፍቅር ትክክል ከሆነ ፈጣሪ ራሱ አዙሮ መልሶ ወደ እናንተ እንደሚያመጣ ያስተምረናል። ግን መራራ እውነት የሚባል ደግሞ አለ። ጊዜ ካለፈ በኋላ አይመለስም። አንድ እውነት ማወቅ ያለባችሁ፣ ጊዜ ከሄደ በኋላ ወደኋላ ምንም የሚመለስ ነገር የለም። ሀና እስከ ትዳር ከሄደች በኋላ አሴር እዛው ቆሞ መጠበቅ አለበት ብዬ እኔ አላስብም። ከዚህ በፊትም ተናግሬያለሁ። አሴር የራሱን ህይወት መጀመር ነበረበት፣ ስራ መጀመር ነበረበት፣ መለወጥ መቻል ነበረበት፣ ከፍ ማለት መቻል ነበረበት። ኢቭን ጓደኛዋ በጣም የምትወደው የጎዳናዋ ልጅ እሱ ጓደኛ ጩና በጣም ተወደዋለች። ምንም ሳይኖረው መንገድ ዳር በሚያድርበት ጊዜ ያፈቀረችው ልጅ አለች። የእሷን ህይወት ኢቭን መቀየር ነበረበት ይሄ ድራማ ከማለቁ በፊት። መራራው እውነት ይሄ ነው። እኔ ሀናን ብዬ የትየለሌ አልልም። እንደ አሴር ሁሉ ከምሬ ነው የምላችሁ። ወዳት ነበር አይደለም፣ ወዳት ነበር አልሆነም። ሄደች፣ የሆነ ስቴፕ ልታገባ ጭምር ድረስ ሄደች አይደለ? አሴርን እኮ እንደ ሀና እኮ አሴር ላይ የተጫወተ የለም። መጣው ስትል ትሄዳለች፣ መጣው ሄድኩ አይደለም? ይሄን ሁሉ ነገር የምታደርገኝን ሴት እኔ በሰላም ነው የምፈታት። እንደ አሴር እያፈቀርኳት አልቀጥልም ጋይስ። የራሴን ህይወት እጀምራለሁ፣ የራሴን መንገድ እጀምራለሁ። ያቺ ያኔ ምንም በሌለኝ ታይም ባዶ ኪሴን ጎዳና ላይ ተሰጥቼ
የወደደችኝን ልጅ ከእሷ ጋር ህይወቴን መቀየር እፈልጋለሁ። ይህን ስላችሁ ደግሞ በእሷ ሌላ ሰው ማግባት ብስጭት ውስጥ ገብቼ በልህ ምናምን አይደለም። ግን የኔ ትክክለኛው አፍቃሪ ሀና ሳትሆን ይቺ ሆነች። ለምን እንደው ታውቃላችሁ? እኔ በአሲር ቦታ በሆን ነው የምላችሁ። ለምን እንደው ታውቃላችሁ? ምንም ሳይኖረኝ ነው የወደደችኝ። ጎዳና ቁጭ ብዬ ብርድ ላይ በማድርበት ጊዜ ነው ያፈቀረችኝ። ምንም አይደለም የወደደችው። ከኋላ ያለውን ነገሬን አይደለም የወደደችው። ገንዘቤን ወይ መኪናዬን ወይም ደግሞ የተሻለ ነገሬን አይታ አይደለም የወደደችው። ምንም ሳይኖረኝ ነው የወደደች። እሷን መቼም ልተዋት አልችልም። እኔ በሆን እንደዛ ነበረ ማለት ነው። ቀጥታ እሷ ጋር ነበረ እንትን የምለው። ገብቷቸዋል አይደላችሁ? የፈለኩት ሀና እዛም እዚህም ብላለች። ሀና ቤተሰቦቿን ከማግኘቷ በፊት ከአሴር ውጭ ሌላ ነገር አታውቅም ነበር። ውሎዋ ምኗ አሴር ነበር። ብዙ ነገር አድርጎላታል አሴር። በዚህ ሁሉ ነገር ውስጥ ግን ለሱ አንድ ምንም አይነት ስሜት አልነበራት። ምንም አይነት እንትን አልነበራት ከሱ ጋር። ኢቭን የተሻለ ነገር ላይ ስትገባ አሴርን አላሰበችው። ኢቭን ማለት ነው ለቤተሰቦቿ ለአሴር የሆነ ስራ ስጡት፣ ስራ ማስገባት ነበረባታል። ለእርግብ ስራ ሲሰጥ የዛኔ እዛ እንዲቀጥር ማድረግ ነበረባት። ቢያንስ ሌላው ይቀር እህቶች ወላላችሁ የፈለጉት ነገር ቦታ ቢኖራት ኖሮ ለአሴር እያቸው አይደለ? በዚህ አንግል ነው ማየው። ምክንያቱም አሴር ሀና ወደዚህ ከመጣች ጀምሮ ለእሷ ያደረገውን ማንም ሰው ሊያደርግ አይችልም። ለአባቷ ያደረገውን ማንም ሰው ሊያደርግ አይችልም። በእርግጥ እነሱን ማግኘታቸው ህይወቱ እንዲቀየር አድርጓል። በተለይ ፋዘርዬ የአሴርን ህይወት የቀየረው ሀና ሳትሆን ፋዘር ነው። በቃ ፋዘር ነው የቀየረው እና የእሱ ህይወት እንደዚህ ሆኖ ማለቁን ትንሽ ይደብረኛል። ያው በእርግጠኝነት ድራማውን የሚጨርሱት አሴርና ሀናን አንድ ላይ በማድረግ ነው። ምክንያቱም አሁን በትናንትናው ክፍልም አይታችሁታል። ሀና ደግሞ አሴርን ካላገባው ሞቼ ይገኛሉ እያለች ነው ምናምን እያሉ ነው። ሰው በቃ በዳርዳር ብለው በዛው ያልቃል ድራማ። አብዛኞቻችሁ የምትፈልጉት ይሄኛውን ነው። ምክንያቱም አሴርና ሀንቾን ረጅም ታይም አብራችሁ ስላያችሁ አሴር በጣም ስለሚወዳት ምናምን እሱን ነገር በጣም አጉልቶ ስላሳዩችሁ እናንተ የምትፈልጉት ይህንን ነገር ነው። እኔ ግን የምፈልገው ይህንን አይደለም። ትክክለኛ ሀቁን ነው የምፈልገው። የምሬን ነው የምላችሁ። በቃ ልክ እንደ ኤላ ወለየው ነቅሎ መውጣት ነበረበት። አሁን ኤላን አይታችሁ ከሆነ በቃ የራሱን ስራ ምናምን ጀማምሯል ምናምን ብለው ነበረ። ስራ ጀምሮ ደግሞ የሆነ የተሻለ ነገር ላይ ቢያሳዩ ኑሮ በጣም ያበደ ነበረ። ጆሮም መሆን የነበረበት እንደዛ ነው። ጆሮ ብቻ ሳይሆን ደግሞ ተምቹ እንደዛው ነበር መሆን የነበረበት። ምክንያቱም በቃ እርፍ የሚልበትን የሆነች ልጅ አግኝቷል። ስለዚህ የእሷን ህይወት ለመለወጥ እንትን ማድረግ ነበረበት። ገብቷችኋል? እሷ አሁን ስለ ትዳር ምናምን እያወራችሁ ነበር። ሰው የሆነ አንድ አላማ ካለው ህይወቱን ለማስተካከል የሆነ ነገር ይጀምራል። አገኛችሁኝ አይደል ልላችሁ የፈለኩት ነገር አጎቱ ምናምን ውጭ ያለ እሱን ጠያይቆ የሆነች ስራ ጀመር አድርጎ የሆነ በቃ ራሱን ቀይሮ እጁ ላይ የሚይዛትን ያቺን ነገር ትቶ ጭሷን ማለት ነው እና እሱን ነገር ትቶ በቃ የራሱን መንገድ መቀጠል ነበረበት። ምክንያቱም የሆነ ሰው አላማ ካለው ለዛ ነገር እያሰበ ነው የሚሄደው። ገብቷችኋል አይደላችሁ የፈለኩት እና እንደዛ አይነት ነገር ውስጥ መግባት ነበረባቸው እንደ እውነቱ። እና እስቲ ከዚህኛው ሀሳቤ ጋር የምትስማሙ ሰዎች አላችሁ? ምን ትላላችሁ? እንደዚህ ቢያልቅ የተሻለ አይሆንም ነበር? ምን ታስባላችሁ? እና እኔ በሆን በቃ አሁን እንዳልኳችሁ የማደርገው እንጂ ወደኋላ እንትን አልልም። ሰላምዬ በትናንትናው ክፍል አልነበረችም። ሰላምም የማይሆን ነገር ነበር ያደረገችው። ለምን እንደዛ እንዳደረገች እኔ ግራ ገብቶኛል። እውነት ለመናገር የሰላም በጣም ግራ ገብቶኛል። ቅዱሴ ጋር እኔ እንጃ እኔ በቃ የሆነ ምንም እኔ ግራ ገብታኛለች። እውነት ለመናገር ሰላም እኔ አላመንኳትም ሁላ ምን ያህል ማስመሰል እንደቻለች እንግዲህ አይዶን ነው። አንዳንድ ሰዎች ምን ያህል እንደሚያስመስሉ ከእናንተ ጋር ቁጭ ብለው ወድሃለሁ እያሉ አፈቅርሃለሁ እያሉ ለእናንተ ጊዜ እየሰጡ ምን ያህል ማስመሰል እንደሚችሉ አስቡ። አሁን ሰላምዬ እንዳይጎዳ ብላ ነው እንበልሽ። እንዳይጎዳ ብቻም ሳይሆን ደግሞ ምናልባት ስንቀራረብ ከወደድኩትም
ብላ አስባ ነው እንበል። ለሆነ ነገር የቀረበን ሰው ደግሞ አስቡት። ለምሳሌ እናንተ ገንዘብ ኖሯችሁ ከገንዘባችሁ ሊጋራ ብር ስላላችሁ የተሻለ ህይወት ስላላችሁ ወደ እናንተ ሲቀርብ ምን ያህል እጥፍ ከሰላምዬ እጥፍ አስቦ ከሰላምዬ 100 እጥፍ እንደሚተውን አስቡት። ይህንን ማየት አለባችሁ። አሁን ሰላምዬ ምን አይነት ሆነች ምናምን ብላችሁ የምታልፉት አብዛኞቻችሁ ድራማ ስታዩ እንደዛ የምታልፉት። ስታበሳጭ ምን አይነት እንደዚህ ይደረጋል ብላችሁ የምታልፉት። እውነታውን ግን ማወቅ አለባችሁ። እየተማራችሁበት ነው። እኔ እንደዛ ነው ማየው። ሰላምያውን ለሱ ብላ ነው። አንድ ደግሞ ምናልባት ስቀርበው ከወደድኩት ብላ ነው። እሺ ይሁን፣ ተሰስታለች፣ ግን ይሁን። ግን ደግሞ ከናንተ የሆነ ነገር ፈልጎ ጊዜያዊ ጥቅም ሊሆን ይችላል። ለጊዜው ከናንተ ጋር ሊደበር ሊሆን ይችላል። ብር ስላላችሁ ጥሩ ህይወት ስለምታኖሩት ሊሆን ይችላል። ሳይወዳችሁ ልክ እንደ ሰላምዬ ሳይሆን ከሰላምዬ 100 እጥፍ መተወን ይችላል የሆነ ሰው። ይህን አምናችሁ ተቀበሉ። ለዛ ነው ብዙ ጊዜ ምንም ሳይኖራችሁ በባዶ እጃችሁ የታክሲ አታችሁ በእግራችሁ ወክ የምታረጉ ካፌ ልታስገባት ብለ ወይም ደግሞ ካፌ ቀጠሮ ኖሮ ብር አጣው እኮ በቃ ዝም ብለ ወክ አድርገን እንመለስ ብልሃት ያኔ ካንተ ጋር የሆነች ወይም ደግሞ በዛ ህይወት ውስጥ ካንተ ጋር የምትሆን ያንን ህይወትን አውቃ ካንተ ጋር የምትኖር ወደኩ የምትልካለች እሷ እውነተኛ ሴት ነች። በቃ እውነተኛ ፍቅረኛ ነች። ልክ እንደ አሲር ጓደኛ፣ ልክ እንደ ጎዳናዋ ልጅ ማለት ነው። ልክ እንደ ጩና ማለት ነው። ሲኖራችሁ ወዳጃችሁ ብዙ ነው የምለው ለዛ ነው። እኔ ስላየሁት ነው እንደዛ የምላችሁ። ሲኖራችሁ ወዳጃችሁ በሽ ነው። ገዝሽ ዋይ የሚል ነፍ ነበር ባለኝ ታይም፣ በነበረኝ ታይም ገብቷችሁ አይደል? ስራ በነበረኝ፣ ድርጅት በነበረኝ፣ መኪና ተከራይቼ በሚይዝበት የኪራይ መኪና በቀን 1000 ብር ተከራይቼ መኪና ይዤ በመንቀሳቀስበት በመሰራበት ጊዜ ገንዘብ በነበረበት ታይም በቃ ብዙ ሰው በቃ ቦሌም ብልኮ ይሄዳል፣ ባሌም ብልኮ ይሄዳል ከኔ ጋር ወይም ደግሞ በዙሪያ የነበሩ ወንዶችም አሽሽ ገዳይ ነበር። ሁሉ ሲሄድ ግን ሁሉም ሊሄድ። ለዛ ነው እኔ እንደዛ የሚላችሁ። ትክክለኛ እውነተኛ እናንተን ማንነታችሁን በቃ እኔ የተባልኩ ገዛኸኝ የተባለውን ሰው ብቻ ሰውነቴን፣ ተግባሬ፣ ሁኔታዬ ተመችቶት፣ ማንነቴ ተመችቶት፣ አስተሳሰቤ ተመችቶት ከኔ ጋር ፍቅር ያዘኝ ፍቅር አፈቅርሃለሁ ልትለኝ የምትችለው ሴት ምንም ሳይኖረኝ የመጣች ሴት ነች። እርግጠኛ ሆኜ በቃ እንደምትወደ ላቅ የምችለው ካለኝማ እኮ ብዙ ሰው ወዳጄ ነው ጋይስ። ካለኝ ሴት በቃ ያየኝ ሁላ ወዳጄ ነው። እስኪ አሁን እኔ ዝም ብዬ እንትን ልበላችሁ፣ ሶሻል ሚዲያ ላይ ከምታውቋቸው ቲክቶከሮች ላንሳላችሁ። ወንዶች አሁን ጃኒን አይወዷትም። ታዋቂ ስለሆነች ሁሉም ይወዳት፣ ሁሉም ወንድ ይወዳታል። እንደው ሚስቱ ብትሆን ሁሉም ደስ ይላቸዋል። ሴቶችም ደግሞ ሂዱ አንድ ታዋቂ ወንድ ለምሳሌ ራቼን አንሱ ወይ ናሆሜን አንሱና የእናንተ ቢሆን በጣም ትወዱታላችሁ፣ ይመቻችኋል። በጣም ለምን የተመቻችሁ? ምክንያት የላችሁም። ታዋቂ ስለሆነ በቃ የሆነ እዛ ቲክቶክ ላይ ስለሚያዝናናችሁ ብዙ ሰው ስለሚያውቀው የሆነ ቲክቶክ ላይ ጥሩ ነገር ሰራ ስለተባለ ብቻ ገንዘብ ስላለው ብቻ እንጂ ልጁን አውቃችሁ ታታቁ፣ ባህሪው ምን እንደሆነ ታቁ ምናምን። አያችሁ፣ ሲኖራችሁ ሰው የሚወዳችሁ እናንተነታችሁን ሳይሆን ከጀርባ ያላችሁ ንብረት ነው። እውቀታችሁን ፌመስ ስለሆናችሁ የሆነ ቦታ ላይ ከፍታ ላይ ስላላችሁ። እንደዛ ብሎ የመጣ ሰው ደግሞ ያ ከፍታ የጠፋ ጊዜ ከእናንተ ህይወት ይጠፋል። ያ ሰላም ያ ደስታ ምናምን ይጠፋል፣ ይሄዳል። ለዛ ነው ብዙ ጊዜ ምንም ሳይኖራችሁ ጓደኛ ካላችሁ ያን ጓደኛ ተጠንቀቁለት እምላችሁ፣ ወይም ደግሞ ያችን ጓደኛ ተጠንቀቁላት እምላችሁ። ለማንኛውም ወደ ድራማችን መለስና ሌላ በትናንትናው ክፍል የተለየ ነገር የለም። ሜቢ ከቻልኩኝ መቼ መለሳለው እሁድ እመጣና አንድ ሪቪው አድርገን በሰፊው እንጫወታለን። ወር ከሰዓት ላይ አንዳንድ ሌሎች ነገሮች በደንብ የቅርብ አድርጌ እነግራችኋለሁ። አሁን ረጅም ሳየው ካሜራዬ ረጅም ታይም አውልቻለሁ። ወደ 19 ደቂቃ ምናምን ሪካርድ እያደረኩ ነው። በጣም እንዳይንዛዛባችሁ ሌላ ነገር አላንሳ። ከቻልኩኝ በቀጣዩ ሪቪው እመጣለሁ። ካልቻልኩ ግን
ማክሰኞ እንገናኛለን ከኔ ጋር፣ ከድራማው ጋር ደግሞ ሰኞ እንገናኛለን። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ ወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። እናት በትናንትናው ክፍል አሾይና ነበረ። እንደተጠበቀው የራኬብና የሳንቾ ክፍል ቀጥሏል። ለዛውም በሚገርም ሁኔታ በቃ ፈታ እያደረገን በቃ ምን ልበላችሁ፣ ልጁ ይችልበታል። ቤት አጸዳዱ፣ ሁኔታው፣ መጥረጊያ የያዙ አጠራረጉ፣ ከዛ ደግሞ የእጅ አመሏ በቃ ስክትክት ነው ያደረገው። ራኪ ምን ነው ይሄን ያህል እንዴ? ምን ነው ምን አረገሽ ይሄን ያህል? ምን አረገሽ ይሄን ያህል? ያነጥፋል፣ መልሳ ታነዘዋለች፣ ይወለውላል፣ መልሳዋ ትደፋለች። ኧረ ራኪ ይሄ ፌር አይደለም። በቀጣይ ክፍል እንደዚህ እያደረገ እነሰኒ ከቻሳ ቢሉ ዋው ያ እደ ይሆን ነበረ ጋይዝ። የምሬ ነው። በቃ ሳንቾ እያጸዳ ምናምን ቤቱን እንትን እየወለወለ ወይ ደግሞ የሆነ የውጭውን በር እያስወለወለችው ወይ ግቢውን እያጸዳችው ምናምን ውጪ ላይ በር ተንኳክቶ እነሰኒ ከች ቢሉ በቃ ያበደ ነበረ የሚሆነው። ቢያላግጡበት ምናምን ጨዋታው ያምራል አልኳችሁ። ምን ታስባላችሁ? እንደሱ ቢሆን ይሻላል ወይስ ደግሞ ቅዱሴ ስልክ ስላልተደዋወሉ አስቦ የሚመጣ ይመስላችኋል? ምን ታስባላችሁ?